ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ የዜና ቻናል ቤተሰቦቻችን በጣም አስደናቂ መረጃዎችን ዛሬ ይዤላችኋለሁ። በሚገርም ደረጃ የኤፕስቲን የሚባለው ሰው ታውቁታላችሁ። እንግዲህ ከቅርቡ ጊዜ ጀምሮ በጣም ስሙ በዓለም ላይ ገነዋል። ይሄ ሰው እንግዲህ በፍትወት ንግድ ዓለም ላይ ያላጥለቀለቀው ያልነካው ባለስልጣን፣ ገንዘብ ያለው፣ ስልጣን ያለው ፖለቲከኛ፣ ነገስታት ምን ያልነካው አካል የለም። ያላነካካው ሰው እንደሌለ ይታወቃልና በጣም ያስደነቀኝን አንድ መረጃ ግን ዛሬ አካፍላችኋለሁ። ከቭላዲሚር ፑቲን ጋር ይገናኛል። ቭላዲሚር ፑቲንን በተመለከተ የጄፍሪ ኤፕስቲንን ጉዳይ ተመልክቶ ስትሰሙት ቭላዲሚር ፑቲንን በጣም ጨምራችሁ ታደንቁታላችሁ፣ በጣም ጨምራችሁ ታከብሩታላችሁ። ይሄንን መረጃ በዚህ ፕሮግራሜ ላይ በደንብ አድርጌ አቀርብላችኋለሁ፣ እንድትከታተሉት ጠይቃችኋለሁ። ከዛ ውጪ ደግሞ በሚገርም ደረጃ አንድ አደገኛ ዜና ተነግሯል። ይሄም ምንድነው? የአርቲፊሻል ኢንተለጀንስን ተመልክቶ በሚያሳዝን ደረጃ የሰው ልጅ በቃ ከአእምሮ ቁጥጥር ውጪ ነገሮች እየሆኑበት እንደሆነ የሚያሳይ ነገር ነው የተሰማው። አርቲፊሻል ኢንተለጀንሶችን እርስ በርስ ኔትወርክ የሚያደርጋቸው ፕላትፎርም ተዘርግቷል። በዚህ ፕላትፎርም የሰው ልጅ እነሱን መድረስ እንዳይችል የሚሰውር ነገር እንደሆነና ከሰው ልጅ አእምሮ የላቀ ሌላ ነገር የሚዘረጉበት መንገድ ነው የተዘጋጀው። ይሄውም ሶሻል ሚዲያ ነው። የአርቲፊሻል ኢንተለጀንሱ ሶሻል ሚዲያ ፕላትፎርም ተዘርግቷል። በዚህም ፕላትፎርም ላይ ከፍተኛ ስጋቶች እየተነገሩ ነው ያሉት። ስለዚህ ልክ የሰው ልጅ ፌስቡክ እንደሚጠቀመው፣ ቲክቶክ እንደሚጠቀመው፣ እርስ በርስ የሰው ልጅ እንደሚያወራው እነዚህም አርቲፊሻል ኢንተለጀንሶችም እርስ በርስ የሚያወሩበት የሶሻል ሚዲያ ፕላትፎርም ነው የተሰራው። በዚህ ፕላትፎርም ላይ የሰው ልጅ ብዙ ነገር ሊያጣ የሚችልበት አደጋዎች ከፊት ለፊት እንዳሉ ፕሮግራሙ ያሳያል። እሱን እንድትሰሙት ከወዲሁ ጋብዛችኋለሁ። ከዛ ውጪ ግን ኤፕስቲንን ተመልክቶ በነገራችን ላይ በኢትዮጵያ አድርጎት የነበረ አንድ በጣም የሚገርም ነገር አለ። እስካሁን ካለው መንግስት ፕሮጀክቶች ጋር ተያይዞ እንዳለ የሚነገር ነው። ለምሳሌ የዲጂታል መታወቂያዎች፣ ሌሎችም ነገሮች አሁን ላይ ያሉት ነገሮች ኤፕስቲን በ2014 በኢትዮጵያ ውስጥ አድርጎት የነበረ ላቦራቶሪ ነበረ እና ከዛ ላቦራቶሪ ጋር በግልጽ የሚገናኝ ነገር እንዳለበት እየተነገረ ያሉ መረጃዎች ወጥተዋል። በእነዚህ ዙሪያዎች ላይ በደንብ አድርጌ ላሳያችሁ። ስለዚህ የጠቅላይ ሚኒስትር ዶክተር አብይ አህመድን በግልጽ በቀጥታ አያነካካ መረጃው፣ ነገር ግን እሳቸው የሚያውቁት ነገር አለ በሚል እየተነገረ ላለው ለዚህ ላቦራቶሪ የኤፕስቲን ፋውንዴሽን ምንድነው ያደረገው በሚለው ዙሪያ ላይ መረጃዎችን ላካፍላችሁ። እነዚህ ሶስት ጣፋጭ መረጃዎችን ይዤላችኋለሁ። መምህርና ጋዜጠኛ አብይ ይልማ አብራችሁ ቆይታ አደርጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ አስተያየቶቻችሁን ሰጡኝ ያላችሁ ቭላዲሚር ፑቲንን በተመለከተ የጄፍሪ ኤፕስቲን ጉዳይ በግልጽ እየተነገረ ነው ያለው። በነገራችን ላይ ይሄ ጄፍሪ ኤፕስቲን እንደምታውቁት ከኢትዮጵያ ጋር ተያይዞ በርካታ ነገሮች ተነግረውበታል። ነገር ግን በኢትዮጵያ ውስጥ አርቲፊሻል ኢንተለጀንስ ላይ መሰረት ያደረገ ፕሮጀክት ኢትዮጵያ ላይ ጀምሮ እንደነበረ ነው አንድ መረጃ በቅርቡ የወጣው። ይሄ ፕሮጀክት በ2014 ዓ.ም ነው በአዲስ አበባ የተጀመረ እንደነበረ የሚነገረው። 2014 ነው ያልኳችሁ። አዲስ ኤአይ ላብ የሚባል ነው። የገንዘብ ወጪውን ላቦራቶሪ የተመሰረተው በኒውዮርክ በሚገኘው ጄፍሪ ኤፕስቲን ፋውንዴሽን ነው። በዚህ ፋውንዴሽን የገንዘብ ድጋፍ ተመስርቶ የነበረ ነው። የዚህ ላቦራቶሪ ዋነኛው ዓላማ የነበረው የላቦራቶሪው ኢትዮጵያን በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ ቴክኖሎጂ ቀዳሚ ማድረግ የነበረ ነው። ነገርየው ከዶክተር አብይ አህመድ መምጣት በፊት የነበረ ነገር ነው። ስለዚህ ይህን ቴክኖሎጂ በተመለከተ በሚገርም ደረጃ ፕሮጀክቱ የታዋቂው የኤአይ ተመራማሪ የሆኑት ቤን ጎርትዘን አሉ እና ኢትዮጵያዊ ባለሙያ ጌትነት አሰፋ የሚባል ሰው ነበር። በጋራ ነው ይሄንን ነገር ለገንዘቡን ከጄፍሪ ኤፕስቲን ፋውንዴሽን ተገኝቶ ኢትዮጵያ ላይ ይሄንን ተቋም ላቦራቶሪውን በአዲስ አበባ ዩኒቨርሲቲ አቅራባ በ6 ኪሎ አካባቢ ላይ የተመሰረተው የዛ ሰዓት መስርቶ የነበረው እና በሚገርማችሁ ሁኔታ ይሄ ላቦራቶሪ ከሰሃራ በታች ባሉ ሀገራት ውስጥ ከታዩ የመጀመሪያዎቹ የአርቲፊሻል ኢንተለጀንስ ምርምር ማዕከላት አንዱ ተደርጎ ይቆጠር የነበረ ነገር ነው እና ላቦራቶሪው እንደ ኦፕን ኮግ ያሉ ክፍት የሶፍትዌር ፕሮግራሞችን ለማህበረሰቡ ያቀርብ እንደነበረ መረጃዎች ወጥተዋል። ማዕከሉ እንግዲህ በማሽን ለርኒንግ፣ በኮምፒውተር ቪዥን፣ በኮግኒቲቭ ሮቦቲክስ ላይ ያተኩር የነበረ እንደሆነ መረጃዎቹ ያሳያሉ። ቴክኖሎጂ ሊፕ ፍሮጊንግ የሚባል
የቴክኖሎጂን ዘሎ ማረፍ የሚል የኤፒስቲን በኢትዮጵያ በቴክኖሎጂ እድገት ውስጥ መካከለኛ ደረጃዎችን ዘላ ወደ ከፍተኛ ደረጃ እንድትደርስ እንዲረዳ የሚያደርግ እንደሆነ ገልጾ እንደነበረ መረጃዎቹ ያመላክታሉ። እና ላቦራቶሪው ከአዲስ አበባ ሳይንስና ቴክኖሎጂ ኢንስቲትዩትና ከመንግስት ጋር በቅርበት ይሰሩ የነበረ እንደሆነ መረጃዎቹ ያሳያሉ። ሶፊያ ሮቦት የምትባለዋን እናቃታለን። በዓለም ታዋቂ የሆነችው ሶፊያ ሮቦት የተወሰነ የሶፍትዌር አካል የተሰራው በዚህ ላቦራቶሪ ውስጥ እንደሆነ ነው የሚገርማችሁ መረጃው የሚያመላክተው። እና ኤፒስቲን ኢትዮጵያ ለቴክኖሎጂ እድገት የሚያስፈልገውን የትምህርት መሰረት እንዳላት በወቅቱ ተናግሮ የነበረው ንግግርም ወጥቷል። እንግዲህ ጄፍሪ ኤፒስቲን የመረጃ አያያዙን ጥርጣሬ በተመለከተ በቅርብ ጊዜ በወጡ መረጃዎች መሰረት ፕሮጀክቱ ከልጆች የባዮሜትሪክ መረጃ አሰባሰብ ጋር የተያያዘ ጥርጣሬ እንደተነሳበት እየተነገረ ይገኛል። ማለትም በህፃናት ልጆች ላይ በባዮሜትሪክ መረጃዎቻቸው ላይ ቀጣዩ የኢትዮጵያ ትውልድን በተመለከተ ጥናትም ያደርግ የነበረ ተቋም ነው እንጂ በቀጥታ ከኤአይ ጋር ብቻ የተገናኘ አልነበረም የሚል መረጃ አሁን በቅርቡ እየተነገረ ያለ ነው። በኢትዮጵያ የሚካሄደው የዲጂታል መታወቂያ ፕሮግራም ከኤፒስቲን ፋይሎች ጋር በተያያዘ አንዳንድ ተመራማሪዎች እንደ ስጋት አድርገው እያነሱት ይገኛሉ። አሁን ላይ የተመሰረቱት በጠቅላላ በዛ ሰዓት ላይ ምናልባትም አሁን ባለው መንግስት ውስጥ ካሉ አካላት የተወሰኑት ይህን ፕሮጀክት ይመለከቱት ያውቁት ነበረ ተብሎም ይነገራል። ምክንያቱም ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው አስቀድሞ የነበረ ጊዜ ነው። በዛ ጊዜ ላይ ደግሞ እንደሚታወቀው አርቲፊሻል ኢንተለጀንሱም ሌሎችም የዲጂታል ዓለምን በመመስረት እየተሰሩ የነበሩ ስራዎች ግራውንዳቸው እየተዘረጋ የነበረበት እንደሆነና በተለይ ይሄን ፕሮጀክት ጠቅላይ ሚኒስትሩም ያውቁት ነበረ። እንደውም የዲጂታል መታወቂያ ፕሮግራምም ከዚህ ኤፒስቲን ስፖንሰር ካደረገው ከዚህ ተቋም ጋር ተያይዞ ይወጣ የነበረ ነው በሚል መረጃዎቹ አያይዘው የሚያሳዩት ነገር አለ። ለምሳሌ የሆንግ ኮንግ ግንኙነትን ከዚህ ፕሮጀክት ጋር ተያይዞ ፕሮጀክቱ በሆንግ ኮንግ የሚገኝ ኦፕን ኮግ ፋውንዴሽን ጋር በጥብቅ ግንኙነት የነበረው ነው። ኦፕን ኮግ የሚባለው አሁን ካለው ሲስተም ጋር ተያይዞ የሚሰራቸው በጣም በርካታ ስራዎች እንዳሉት መረጃዎች ያሳያሉ። ስለዚህ በዛ ሰዓት ላይ አሁን ላይ ወደ ስልጣን የመጡት ሰዎች አብዛኛዎቹ ይሄን ፕሮጀክት ውስጥ ለውስጥ ያስኬዱ የነበሩ ናቸው በሚል አንድ መረጃዎች ከዚህ ጋር የተያዙ ሲወጡ አይቻለሁ። እና በ2026 የወጡ ሰነዶች ኤፒስቲን በኢትዮጵያ የነበረው ተሳትፎ በዝርዝር ነው ተጋልጦ የወጣው። በቅርቡ እንደሰማችሁት ላቦራቶሪው እንግዲህ የዚህ ኤአይ የአርቲፊሻል ኢንተለጀንስ ላቦራቶሪው ለኢትዮጵያውያን ተመራማሪዎችና ተማሪዎች ነፃ የቴክኖሎጂ ስልጠና ይሰጥም እንደነበረ መረጃዎቹ ያመላክታሉ። በወቅቱ የነበረው የንግድና ኢንዱስትሪ ሚኒስቴር ለቴክኖሎጂ ኩባንያዎች ፈቃድ በመስጠት ለፕሮጀክቱ ምቹ ሁኔታን ፈጥሮም ነበረ በሚል መረጃው ያሳያል። አውቶሜሽን በሚል የሚታወቀውን ጉዳይ በተመለከተ ማዕከሉ በኢትዮጵያ የኢንዱስትሪ እንቅስቃሴ ውስጥ ሮቦቶችንና አውቶሜሽንን ለማስተዋወቅ አልሞ አቅዶ ሰርቷል በሚልም ያሳያል። እንግዲህ ከዚህ ጋር ተያይዞ እንደምታውቁት ኤፒስቲን የሚባሉ ሰው የወንጀል ታሪክን ከተጋለጠ በኋላ በኢትዮጵያ የነበረው ፕሮጀክቱ ለምን ዓላማ እንደዋለ ሰፊ ክርክርና ምርመራ ከተደረገበት አይቀር በሚል የወጡ መረጃዎች ሲያሳዩ ብዙ ነገር ልትረዱ እንደምትችሉ ያሳያል ማለት ነው። ይሄ እንዲህ ባለበት ሁኔታ ላይ እንግዲህ ከቭላዲሚር ፑቲን ጋም ተያይዞ የዚህ ሰው አካሄድ የጄፍሪ ኤፒስቲን ምንድን ነበረ ከቭላዲሚር ፑቲን ጋር የሚያገናኘው ነገር በሚል በግልጽ እየወጡ ያሉ መረጃዎች ያሳያሉ። ይህን ስትሰሙ ግን ቭላዲሚር ፑቲንን ታደንቁታላችሁ። እንግዲህ ውድ ቤተሰቦቼ ከዛ አስቀድሜ ግን የአርቲፊሻል ኢንተለጀንስ አእምሮዎች የራሳቸው የሆነ የመገናኛ ሶሻል ሚዲያ ፕላትፎርም ዘርግተዋል እና ለዚህ የሚሆነው ነገር ለዓለም በጣም ከባድ ስጋት ስለሆነ ይሄንን መረጃ ባካፍላችሁ በጣም ደስ ይለኛል። ሞልት ቡክ ይባላል። ሞልት ቡክ MOLT ቡክ BOOK በሚል የሚታወቅ ነው። ሰው ሰራሽ አስተውሎት ያላቸው እነዚህ ቦቶች ወይም ደግሞ ሞልት ቦትስ ብቻ የሚሳተፉበት የሙከራ ማህበራዊ ሚዲያ ሆኗል ማለት ነው። የሚገርማችሁ የዚህ መስራች መድረኩን የፈጠረው ታዋቂው አሜሪካዊ ስራ ፈጣሪ ማት ሽሊክት ይባላል። ይሄ ፕሮጀክት የተጀመረው በ2026 በጃንዋሪ 2026 ነው። በይፋ ስራ የጀመረው በዚህ በጥር ወር ነው
የሰዎች ሚና እዚህ ላይ ምንድነው የሚለውን ካያችሁ ሰዎች በመድረኩ ላይ መሳተፍ፣ ፖስት ማድረግ ወይም ኮሜንት መስጠት አይችሉም። ሚናቸው መታዘብ ብቻ ነው፣ ኦብዘርቬሽን ብቻ ነው። የሰው ልጅ የዚህን አርቲፊሻል ኢንተለጀንስ ሶሻል ሚዲያ መታዘብ ብቻ ይችላል፣ መሳተፍ አይችልም። ይሄ አውቶኖሚ ራስ ገዝነት ያለው ነው ተብሏል። ሞልት ቦትስ ይሄ ሞልት ቦትስ የተባሉት ቦቶች ያለ ሰው ጣልቃ ገብነት እርስ በርሳቸው በራሳቸው ይነጋገራሉ፣ መረጃ ይለዋወጣሉ። ልክ እንደ ቲክቶክ እንደ ፌስቡክ መረጃ ይለጥፋሉ፣ ያነባሉ፣ ይነጋገራሉ፣ ያወራሉ። ሶሻል ኢንተራክሽናቸው በዛ ይሰራሉ። እና በጣም በሚገርም ሁኔታ የሰው ሰራሽ አስተውሎት ወኪሎች ወይም AI ኤጀንትስ የሚባሉት ማህበራዊ ግንኙነት ሲያደርጉ ምን አይነት አዳዲስ ባህሪያት እንደሚያሳዩ ለማጥናት ታስቦ ጭምር ነው። ይሄ ሲነጋገሩ ሾልከው የሚያስወጡት መረጃ ሌሎችም ተንኮልም ካለባቸው በሰው ልጅ ላይ እየሰሩት ያሉት በዚህ መልኩ ይጋለጣል በሚልም ይጠበቃል ተብሎ ይነገራል። እንግዲህ የሰው ሰራሽ አስተውሎት ወኪሎች AI ኤጀንትስ የሚባሉት አሁን ባለበት ሁኔታ ላይ በጣም በርካታ ምስጢር ተግባራት እየሰሩ ነው። በሰው ልጅ ላይ ሰው ልጅን ለማጥፋትም የሚያመች ተግባር ነው ይዘው የመጡት የሚል እየተነገረ ይገኛል። በመድረኩ ላይ በዚህ የሶሻል ሚዲያቸው ውይይት ላይ የሚታዩት ሁሉም ጽሁፎች፣ ምስሎች፣ ውይይቶች በAI የተፈጠሩ ነው የሚሆኑት ማለት ነው። ራሳቸው AIዎቹ የሚፈጥሯቸው ናቸው። የባህሪ ለውጥ እየታየ ነው ያለው ተብሎ እየተነገረ ነው። ቦቶቹ እርስ በርሳቸው በሚያደርጉት ግንኙነት ሂደት ውስጥ አዳዲስ ቋንቋዎችን፣ ከሰው ልጅ የተሰወሩ ቋንቋዎችን፣ የባህሪ ቅጦችን ሁሉ በጣም የሚገርም ነገሮችን ሊያዳብሩ ይችላሉ ተብሎ ይጠበቃል። ይሄ ለሰው ልጅ አሁን ላለው ነገር እጅግ በጣም ወሳኝ የሆነ መረጃ ይሰጣል ተብሎ እየታሰበ ነው ያለው። እንግዲህ ውድ ቤተሰቦቼ በሚገርማችሁ ደረጃ እነዚህ AI ኤጀንቶች ቦቶቹ ዝም ብለው የሚመልሱ ሳይሆኑ ግብ ተቀምጦላቸው የሚንቀሳቀሱ ጎል ኦሪየንትድ ወኪሎችም ሊሆኑ ስለሚችሉ በዛም ዙሪያ ላይ ጥናት እናደርጋለን ብለው ያምናሉ። ዲጂታል ላቦራቶሪ በሚባል የሚታወቀው የሞልት ቡክ ለማህበራዊ ሳይንስ፣ ለቴክኖሎጂ ተመራማሪዎች እንደ ዲጂታል የሙከራ ላቦራቶሪም ጭምር ያገለግላል ብለው ነው የሚናገሩት። ነገር ግን ከፍተኛ የሆነ የሚያመልጡ ነገሮች ሊፈጠሩ ይችላሉ ተብሎ ይጠበቃል። ለምሳሌ የራሳቸውን ቋንቋ AIዎቹ በራሳቸው የሚግባቡበት የሰው ልጅ የማያውቃቸውን ቋንቋ ሊፈጥሩ ሁሉ ይችላሉ ተብሎ ነው እየተጠበቀ ያለው። አዲስ የተከፈተ ማህበራዊ ሚዲያ ነው። ከሰው ልጅ ውጪ የሆኑ ነገሮች ይጠበቃሉ ተብሎ ነው የሚነገረው። መድረኩ ለሰዎች ክፍት ነው። በንባብ ብቻ የተገደበ ወይም ሪድ ኦንሊ ተሞክሮ ነው የሚሰጠው ተብሏል። እንግዲህ የዚህ ቴክኖሎጂ ውጤት በAI ቴክኖሎጂ ከሰዎች ረዳትነት አልፎ ራሱን ወደ ቻለ ማህበረሰብ አውቶኖመስ ሶሳይቲ እየተሸጋገረ እንዳለ ያሳያል። ውድ ቤተሰቦቼ የሰው ልጅ አደጋ ላይ ነው ያለው። በነገራችን ላይ ከሆኑ አመታት ከሆነ ጊዜያቶች በኋላ የሰው ልጅ አእምሮን ሙሉ ለሙሉ ያጣል፣ ይነጠቃል። በእነዚህ ሰው ሰራሽ አእምሮዎች ውስጥ ሁሉ ነገሩ በቁጥጥር ውስጥ ይገባል። የሰው ልጅ የራሱን የሆነ ውሳኔ መወሰን የማይችልበት ጊዜ ይመጣል ተብሎ ነው እየተፈራ ያለው። እንግዲህ የነዚህ ሶሻል ሚዲያ የቦቶቹ በዚህ ሶሻል ሚዲያ አማካኝነት ቦቶቹ በመካከላቸው የሚያደርጓቸው አንዳንድ ግንኙነቶች በሂደት ለሰዎች ለመረዳት አስቸጋሪ ሊሆኑ እንደሚችሉ እየተገመተ ነው ያለው። ቋንቋ ሊቀይሩ ይችላሉ። የሰው ልጅ ከሚያውቃቸው የእንግሊዘኛ፣ የአማርኛ፣ የቻይንኛ ቋንቋ ውጪ ሌላ ነገር ሊፈጥሩ እንደሚችሉ እየተገመተ ነው ያለው። ይሄ ደግሞ በጣም አደገኛ ነው የሚሆነው። ከዚህ ጋር ተያይዞ የዚህ ሐሳብ ጠንሳሽ የሆነው ማት ሽሊክት ይሄን በተመለከተ ተጠይቋል እና ሲናገር መስራቹ የዚህ AI ሶሻል ሚዲያ በራሱ በሰው ልጅ ተንቀሽቅሾ የተፈጠረ ነገር ነው። ከዛ አሁን አርቲፊሻል ኢንተለጀንሶቹ ነው የተረከቡት። ወደፊት በራሱ የሚንቀሳቀስ ዓለም አስቀድሞ ለማየት የተፈለገበት ፕሮጀክት ቢሆንም ለወደፊት ምን እንደሚመጣ ግን መገመት አልችልም ብሎ ራሱ ሰውየው ተናግሯል። የሚገርማችሁ ይሄ ሙከራ ወደፊት AI ከሰዎች ጋር በሚኖር ግንኙነት ላይ በጣም ትልቅ ልዩነት ሊፈጥር የሚችል አደገኛ ፕላትፎርም ነው ተብሎ እየተነገረ ይገኛል። ዓለማችን በዚህ ደረጃ ላይ እንዳለች ማየት ያስፈልጋል። ወደ መጨረሻው መረጃ ልውሰዳችሁ። እንግዲህ
ጄፍሪ ኤፕስቲን በብዙ አነጋጋሪ የፍትወት ግልሙትና በብዙ መልኩ ብዙ ጥፋት ብዙ ሰዎችን ጎትቶ ይዞ የገባ ሰው ነው። በጣም እንግዲህ በዚህ ሰው ያልተነካካ አካል የለም። ይሄ ሰው ሆን ብሎ ነገሮችን ይሰራ የነበረ ሰው እንደነበረ ከመሞቱ በፊት የነበሩት መረጃዎች አሁን ሲወጡ ዓለም ላይ በጠቅላላ እየበከላቸው የነበሩ ሰዎች በሱ ሲስተም ውስጥ እየተቀለለ እየከተታቸው የነበሩ ታዋቂ ዝነኛ ባለሀብቶች፣ ተጽዕኖ ፈጣሪዎች፣ ፖለቲከኞች ማን ያልተነካ ነገር አለ? ይሄን ሁሉ አካል ሆን ብሎ ጎትቶ በሱ ቁማር ጨዋታ ውስጥ እንደከተታቸው እየተነገረ ይገኛል ማለት ነው። እና ያልነካው ያላገኘው አካል የለም። ነገር ግን ቭላዲሚር ፑቲንን በተመለከተ ይህ ሰው ያደረገው ነገር አለ። ከቭላዲሚር ፑቲን ጋር ለመቀራረብ የሰራቸው በጣም በርካታ ነገሮች እንዳሉ ይታወቃል። ምንድነው ጉዳዩ የሚለውን ነገር ቀጥዬ ላሳያችሁ። ቭላዲሚር ፑቲንን በጣም ነው የምታደንቁት ከዚህ አንፃር ማለት ነው። ውድ ቤተሰቦቼ ይሄንን በተመለከተ ላሰማችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በቅርቡ በአሜሪካ በዩናይትድ ስቴትስ የፍትህ ሚኒስቴር ይፋ የሆኑ ሰነዶች እንደሚያሳዩት ጄፍሪ ኤፕስቲን ከሩሲያ ባለስልጣናት ጋር ጥልቅ ግንኙነት ለመፍጠር ሰርቷል የሚል መረጃ ወጥቷል። ከቭላዲሚር ፑቲን ጋርም ለመገናኘት ሰፊ ልፋት ጥረት አድርጎ እንደነበረ የሚያሳይ መረጃ ነው የወጣው። እንግዲህ የቭላዲሚር ፑቲን ስም በሰነዶች ውስጥ ተገኝቷል። በኤፕስቲን የኢሜል ፋይሎች ውስጥ በቭላዲሚር ፑቲን ስም ከ1000 ጊዜ በላይ ስሙ ተጠቅሷል እና ኤፕስቲን ከ2011 እስከ 2018 ባሉት ዓመታት ውስጥ ከቭላዲሚር ፑቲን ጋር ለመገናኘት በሚገርማችሁ ደረጃ በጣም ተደጋጋሚ ጥረት አድርጓል እና የመካከለኛ ሰው ሚናን እንደነበረበት ይነገራል። የቀድሞ የኖርዌይ ጠቅላይ ሚኒስትር ቶርብጆርን ዳግላንድ ይባላሉ። ኤፕስቲንን ከፑቲን ጋር ለማገናኘት እንደ መካከለኛ አገልግለው እንደነበረ እነዚህ ምስጢራዊ ዶክመንቶቹ ዘርግፈው አሳይተውታል እና ለፑቲን የቀረበ ምክር ነበረ። ከዚህ ጋር ተያይዞ ኤፕስቲን ሩሲያ አዲስ የገንዘብ ስርዓት በመፍጠር ምዕራባውያንን የምትቀድምበት ታላቅ ራዕይ እንዳለው ለፑቲን እንዲነገርለት ፈልጎም እንደነበረ በእነዚህ ዶክመንቶች ላይ ይገልጻል። ፑቲን ግን በጣም ሻርፕ ሰው ነው። በጣም የሚገርም ብሪሊያንት የሆነ ሰው ነው በእውነት ለመናገር ማለት ነው። በጣም ነው ያደነኩት ይሄን ጉዳይ ስሰማ። በጣም ነው ፑቲን ያደነኩት። አስቀድሞ ምን ሊመጣ እንደሚችል በደንብ ያወቀ ጥንቁቅ አስተዋይ ሰው እንደነበረ ታያላችሁ በዚህ ዶክመንቱ ላይ ስታዩ ማለት ነውና ፈልጎ ነበረ። ስለዚህ ፑቲንን ለመማረክ የተጠቀመበት አንደኛው መንገድ እንዴት ሩሲያ የተቀረውን ዓለም አውትሻይን ልታደርግ እንደምትችል በዶክመንቱ ላይ ያቀረበበት የፋይናንስ ትንታኔ ነው። እንደሚታወቀው ኤፕስቲን የሚባለው ሰውዬ ከሂሳብ ስራ ከፋይናንስ ጋር ዓለም ላይ በጣም ኢንፍሉዌንሻል ብሪሊያንት የነበረ ሰው እንደነበረ ይታወቃል እና በ2013 ዓ.ም ኤፕስቲን ለፑቲን መፍትሄ ያለኝ በማለት ፕሬዝዳንቱ ጊዜ መድበው እንዲያነጋግሩት ጠይቆ እንደነበረ መረጃው ያመላክታል። ከዛ በ2014 ሊደረግ የታሰበ ግንኙነት የማሌዥያው አየር መንገድ በረራ በMH17 በዩክሬን ላይ በመታቱ ተከትሎ በኤፕስቲን ጥያቄ እንደተሰረዘም ያሳያል ዶክመንቱ እና ኤፕስቲን ከፍተኛ ጥረት ቢያደርግም እሱና ፑቲን በአካል ስለመገናኘታቸው ምንም አይነት መረጃ በሰነዶች ውስጥ ሊገኝ አልቻለም ማለት ነው። ከዛ ዌልዝ ማኔጀር የሚል የሀብት ስራ አስኪያጅ በሚል የቀረበ አንድ ክስ ደግሞ ከዚህ ጋር ተያይዞ ስሙን ኤፕስቲንን ከሩሲያ ጋር አያይዞ ያነሰዋል። አንድ የኤፍቢአይ ሰነድ የኤፕስቲን ለፑቲን እና ለሮበርት ሙጋቤ ህገወጥ ገንዘብ በመደበቅ እንደ ሀብት ስራ አስኪያጅ ያገለግል ነበረ የሚል ጥቆማ ይዞ እንደወጣም ደግሞ ዶክመንቱ ያሳያል። ከኤፍኤስቢ የሚባል ተመራቂ ጋር የነበረ ግንኙነት ከዚህ ጋር ይነሳል። ኤፕስቲን የሩሲያ የስለላ ተቋም ወይም ኤፍኤስቢ የሚባል አካዳሚ ተመራቂ ከነበረ ሰርጌይ ቤሊያኮቭ የሚባል ሰው ጋር የቅርብ ወዳጅነት እንደነበረው ዶክመንቱ ያጋልጣል። ከዛ ጋር ተያይዞ የኤፍኤስቢ ተመራቂ የነበረው ይህን ሰው ተመልክቶ ቀጥሎ የቅርብ ወዳጁ ነው። ከሱ ጋር ተያይዞ ደግሞ እስከ ቭላዲሚር ፑቲን የሚያዳርስ መንገድ አለ ወይ የሚለው ለማጣራት ሲታይ ብዙም ክሊር የሆነ ኢሜጅ አይሰጥም። የፊክሰር አገናኝ ሚና
በተመለከተ ሰርጌይ ቤሊያኮቭ የሚባለው ለኤፕስቲን የቪዛ ጉዳዮችን አመቻችቷል። ከዛም ከሩሲያ ከፍተኛ ባለስልጣናት ጋር ስብሰባ በማዘጋጀትም እንደረዳው ዶክመንቱ ይናገራል። ኤፕስቲን ለሩሲያ የተባበሩት መንግስታት አምባሳደር ቪታሊ ቹርኪን የፖለቲካ ምክር እንደሚሰጥና ልጃቸው አሜሪካ ውስጥ ስራ እንዲያገኝ እንደረዳም ጭምር በቪታሊ ቹርኪን ጋር የነበረው ግንኙነት በዚህ ዶክመንት ላይ ተጋልጦ ተቀምጧል። ከዚህ ውጪ ስለ ዶናልድ ትራምፕ የነበረ ምክርም ጭምር አለ በዶክመንት ውስጥ የተገኘ። ኤፕስቲን የሩሲያ ባለስልጣናት ፕሬዝዳንት ትራምፕን እንዴት መያዝ እንዳለባቸው በሱ በኩል መረጃ እንዲያገኙ ሐሳብ እንዳቀረበም መረጃው ያሳያል። የማሪያ ድሮኮቭ የሚባል ሰው ሚና እንደነበረበት ያሳያል። የቀድሞ የፑቲን ደጋፊ ወጣት ንቅናቄ መሪ የነበረች ማሪያ ድሮኮቭ የምትባል ሴት የኤፕስቲንን ዝና በአካባቢው ላይ ለመገንባት በህዝብ ግንኙነት ስራ እንዳገዘችውን ዶክመንቱ ያጋልጣል። ከዛ ውጪ የክሪፕቶ ከረንሲን ሐሳብ በተመለከተ ኤፕስቲን ለሩሲያ ባለስልጣናት የራሳቸውን ቢትኮይን መሰል ዲጂታል ገንዘብ እንዲያዘጋጁ ሐሳብ ያቀረበበት ዶክመንት ከዛ ጋር ተያይዞ ወጥቷል። ከዚህ ጋርም ተያይዞ አንድ ኦሌግ ዴራፓስካ የሚባል ሰው አለ። ከሱ ጋርም የነበረውን ግንኙነት ዶክመንቱ ያሳያል። ከሩሲያ ጋር ቅርበት ካላቸው ቢሊዮነር ኦሌግ ዴራፓስካ ጋር በጣም ለመገናኘት ግንኙነት ለመፍጠር ጥረትም አድርጎ እንደነበረ ኤፕስቲን በዶክመንቱ ላይ ተቀምጧል። የሴቶች ዝርዝር ጥርጣሬም ጭምር በዚህ ውስጥ ይታያል። ከሩሲያ ወጣት ሴቶችን ወደ አሜሪካ ለማምጣት ያደረገው ጥረት በሰነዶች ውስጥ በስፋት እንደተጠቀሰም ይታያል። የስለላ ወይም ደግሞ ሃኒ ትራፕ ጥርጣሬም ጭምር ይታያል በዶክመንቶቹ ላይ። ኤፕስቲን ለሩሲያ የስለላ ድርጅት ኮምፕሮማት የሚባል አለ አሳፋሪ መረጃ በሚል የተቀመጠው የመሰብሰቢያ መሳሪያ ሆኖ ያገለግል ነበረ የሚል ጥርጣሬ በምዕራባውያን ዘንድም አለ። ኮምፕሮማት የሚባለው አሳፋሪ ድርጅት ከዚህ ጋር ከሩሲያ ለሴት ልጆችን ለፍትወት ንግድ ወደ አሜሪካ ያመላልስ የነበረ ተቋም ነው። ከዚህ ጋርም ተያያዥነት ያለው የኤፕስቲን ዶክመንት አለ በሚል ያሳያል ማለት ነው። ሌላ ከዚህ ጋር የፖላንድ ስምም ተጠቅሷል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በኤፕስቲን እና በሩሲያ የስለላ ተቋማት መካከል ያለውን ግንኙነት ለማጣራት ምርመራ እንደከፈቱም ጭምር እየተነገረ ነው። ከሰሞኑ የክሬምሊን ምላሽ ከዚህ ጋር ተያይዞ እየተሰማ ነው። እንግዲህ የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ የቀረቡትን ክሶች ለቀልድ እንኳን የማይመጥኑ በማለት ውድቅ አድርገዋል ማለት ነው። የሩሲያን ስም በዚህ ደረጃ ማጥላሸት ትክክል አይደለም። የፑቲንን በተመለከተ ግን ጥረት ተደርጎ ፑቲንን ማግኘት እንዳልቻለ ሰውየው የሚያሳየውን ነገር በተመለከተ የሩሲያ ከፍተኛ ባለስልጣናት ግሪን ላይት ወይም ልክ ነው የሚለውን አይነት ነገር መረጃ ሲያሳዩ ተሰምቷል። የኤፕስቲን ዓላማ እንግዲህ ተንታኞች እንደሚሉት ከሆነ ኤፕስቲን ከሩሲያ ጋር ግንኙነት የፈለገው ስልጣኑን ለማሳየትና ወደ ዓለም አቀፍ የፖለቲካ መድረክ ለመግባት እንደ መሸጋገሪያ እንዲሆነው ተሰሚነቱንም ሊጨምርለት እንደሚችል አምኖ ነው በሚል የተቀመጡ መረጃዎች ያሳያሉ። የፕሬዝዳንት ቭላዲሚር ፑቲንን ለማግኘት ያደረገው ጥረት አለመሳካቱን በተመለከተ ግን ቭላዲሚር ፑቲንን በከፍተኛ ደረጃ የሚያስደንቅ ሰው በሚል እንዲገለጽ እንዳደረገው መረጃዎቹ ያሳያሉ። ይህንን ላካፍላችሁ ብዬ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ አብራችሁን ስላላችሁ እግዚአብሔር ያክብርልኝ ማለት ወዳለው። እውቀት ታላቁ እግዚአብሔርን ታከብራለች።